ማይክሮሶፍት ኤክሴልን ስልካችንን በመጠቀም ጉግል ሽት ላይ መማራችንን እንደቀጠልን ነው ማለት ነው። በዛሬ ቪዲዮ ደግሞ ኤክሴል ላይ ለስራ ወሳኝ ከሆኑት መካከል ኢፍ ፈንክሽንን ማወቅ ነው ማለት ነው። ስለዚህ በደንብ ከዜሮ ጀምረን እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ተጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮ መስራት ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን በዋናነት ኢፍ ፈንክሽንን የምንጠቀመው የሆነ ኮንዲሽን ላይ ዲፔንድ ሆነን ውሳኔዎችን ለመወሰን ነው ማለት ነው። ብዙ ጊዜ አሁን ግሬድ ለመስራት ለመሳሰሉት ነገሮች እንጠቀምበታለን። ለምሳሌ እዚህ ጋር የተለያዩ ዝርዝሮችን እናስገባ። የተማሪዎች ስም ዝርዝር እዚህ ጋር አለን ብለን ብናስብ ስም አስገባሁን። እዚህ ጋር ደግሞ ውጤት ያመጡት ወይም ደግሞ ስኮር ብለን እንያዘው። እዚህ ጋር ዝርዝር እንዘርዝር፣ የተማሪዎችን ስም ዝርዝር። እነዚህን ሳምፕል ስሞች አስገባን። እዚህ ጋር ደግሞ ያመጡት ውጤታቸውን እንመዝግብ። ለምሳሌ ከመቶ ያመጡት እንደዚህ ሞላውላቸው። ከዛ አሁን ግሬድ ልንሰራ ፈልገናል። ለምሳሌ እዚህ ጋር ወይም ደረጃቸውን እንስራ። ስታተሳቸውን አሁን እዚህ ጋር እናስቀምጥ። ለምሳሌ ከ50 በላይ ያመጡት ፓስ ይሁኑ ወይም ይለፉ፣ ከ50 በታች ያሉት ደግሞ ይውደቁ። ስለዚህ ምን ብለን እንጽፋለን? ፈንክሽን ጋር እንሄዳለን መጀመሪያ፣ ወይም ኤፍኤክስ የሚል እዚህ ጋር አለ። ይሄንን መንካት ይቻላል። ከዛ በጣም ብዙ ፈንክሽኖች አሉ። ሎጂካል የሚለው ጋር መግባት ትችላላችሁ፣ ወይም ደግሞ እዚህ ጋር ሰርች ማድረግም ይቻላል ማለት ነው። ስለዚህ ኢፍ ብለን ብንጽፍ ይመጣልናል። ይሄውና ኢፍ እንነካዋለን። ከዛ በኋላ የምናወዳድረው አሁን እዚህ ጋር ያለውን ቁጥር ስለሆነ ክሊክ እናደርግበታለን። ይሄ ቁጥር ግሬተር ዛን ከሆነ ወይም ከበለጠ፣ ስለዚህ የይበልጣል ምልክት እናስገባለን ማለት ነው። ግሬተር ዛን ይሄውና ከስንት ከ50 ከ50 ከበለጠ ብቻ ሳይሆን እኩል ከሆነም ለምሳሌ ፓስ ይሁን። ስለዚህ ግሬተር ዛን ኦር ኢኳል ቱ ልጨምርበት ከፊት ለፊቱ ኮማ። ከ50 በላይ ከሆነ ፓስ። መጀመሪያ ግን ደብል ኮቴሽን ማድረግ አለብን። ማንኛውም ቴክስት ሲጻፍ ደብል ኮቴሽን ያስፈልገዋል። ስለዚህ ፓስ ብለን እንጽፋለን። ደብል ኮቴሽናችንን እንዘጋለን። ከዛ ኮማ እናደርግና ከ50 በታች ከሆነ ደግሞ ፌል ነው። ስለዚህ መጀመሪያ ደብል ኮቴሽን ከዛ በኋላ ፌል ብለን እንጽፋለን። እንደዚህ ደብል ኮቴሽኑን ከዛ መዝጋት። ጨረስን። ይሄን ይመስላል ማለት ነው። ከዛ እዚህ ጋር ይሄንን መንካት ነው ወይም ኢንተር ማለት ፓስ እንደምታዩት፣ ምክንያቱም ከ75 በላይ ነው። ከዛ በኋላ የሌሎቹን እንዲሰራላችሁ ትመርጡታላችሁ። መጀመሪያ ከላይ ትጀምሩና ለምሳሌ እንደዚህ ወርታች ልምረጠው። እንዲህ ከመረጣችሁ በኋላ አንድ ቦታ ላይ ከላይ ጫና አድርጋችሁ ትይዛላችሁ። አውቶፊል የሚል ትፈልጋላችሁ። ፊት ለፊት ካጣችሁት እዚህ ጋር መታችሁ አውቶፊል ስትሉ አውቶማቲካሊ ፊል ያደርግላችኋል ማለት ነው። ለምሳሌ ቀንሰን እንየው። አሁን 45 ፌል ነው፣ 45ም እዚህ ጋር ፌል ነው፣ 34ም ፌል ነው። ለምሳሌ የዚህ ተማሪ ውጤት ቢቀየርና 34 መሆኑ ቀርቶ 65 ቢሆን ኢንተር ብንለው አውቶማቲካሊ እንደምታዩት ፓስ አደረገ ይለናል። ስለዚህ ግሬድ የመሳሰሉትን ነገሮች በዚህ መስራት ትችላላችሁ ማለት ነው። ከዚህ በተጨማሪም ደግሞ ለምሳሌ ይህን እናጥፋውና እዚህ ጋር ስንሰራበት የነበረው ነበር ሳለሪያቸው ለምሳሌ 10,000 50,000 እያለ ይቀጥላል። እዚህ ጋር ስታተስ ማስቀመጥ ትችላላችሁ። ለምሳሌ ሃይ ሎ እያላችሁ ማለት ነው። ክሊክ እናድርግና እዚህ ጋር ለምሳሌ ስታተስ የሚል እንጨምርበት። ከዛ በኋላ እኩል ይሆናል ኢፍ እንላለን፣ ወይም ደግሞ ቀጥታ መጻፍም ትችላላችሁ። እኩል ይሆናል ኢፍ ብላችሁ ስጽፉም ኢፍ ይመጣላችኋል። ይሄውና ከዛ የመጀመሪያው ቁጥር ላይ እንደዚህ ክሊክ ታደርጋላችሁ። ይሄ ቁጥር አሁን አንደኛ ግሬተር ዛን ከሆነ ወይም ከበለጠ ወይም ደግሞ እኩል ይሆናል ከሆነ ስለሆነ እንደዚህ ለምሳሌ ከ10,000 በላይ ከሆነ ሃይ ይሁን ወይም ከፍተኛ። ስለዚህ ደብል ኮቴሽን ሃይ ብለን እንጽፋለን ኮማ። ከዛ በታች ከሆነ ደግሞ ይሄን ስፔሊንጉን እናስተካክለውና ሎ ይሁን እንደዚህ። ስለዚህ ከ10,000 በላይ ከሆነ ሃይ፣ ከ10,000 በታች ደግሞ ሎ ብለናል። ኢረር እያለን ነው፣ ቼክ እናድርገው። በዚህ መንገድ ነው የምናደርገው። ኮማውን አስተካክዬለታለሁ። ሃይ ነው እንደምታዩት 10,000 እና ከ10,000 በላይ። ሌሎቹን እንዲሰራ እስከዚህ ጎትተዋል አንድ ቦታ ላይ። ከዛ ጫና አድርገን እንይዝና ፊል እናደርገዋለን። አውቶ ፊል ሃይ እንደምታዩት ሎ እያለ ነው ከ10,000 በታች ያሉትን። ስለዚህ ኢፍን በዚህ መንገድ መጠቀም ትችላላችሁ። በአማርኛም መስራት ይቻላል። ከፍተኛ ዝቅተኛ እያላችሁ ለምሳሌ ኤዲት እናድርገው። ይሄንንም ሃይ የሚለውን ከፍተኛ ብለው ለምሳሌ ከፍተኛ አልኩት። ሎ የሚለውን ደግሞ ዝቅተኛ አልበለው ዝቅተኛ
እንደምታዩት ከፍተኛ ብሏል። ከዛ እነዚህንም እናጥፋቸውና ለምሳሌ ክሊር እናደርገው መጀመሪያ ክሊር። አሁን ከላይ እንጀምርና ወርታች እስከዚህ ነው ጫን ብለን መያዝ። ከዛ እዚህ ጋር መተን አውቶፊል ከፍተኛ ዝቅተኛ እንደምታዩት ከ10 ሺህ በታይ ዝቅተኛና ከፍተኛ በአማርኛም በእንግሊዝኛም በዚህ መንገድ ይሰራላችኋል ማለት ነው። ስለዚህ ኢፍን በዚህ መንገድ መጠቀም ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና ቀጣዩን ክፍል የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁም ኮሜንት ላይ ይቀጥል በማለት ወይም ሌሎች አስተያየቶችን በመጻፍ አሳውቁ። ጥያቄም ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንስክሪፕት ያሉትን ቪዲዮዎች እንድታጋበዝኳችሁ አመሰግናለሁ። በጣም ቻው።